የኢሰፓና የደህንነት አባላት የተወካዮች ምክር ቤቱ ሌላ ውሳኔ እስካልወሰነ ድረስ በማንኛውም የፖለቲካ እንቅስቃሴ እንዳይሳተፉ ታግደዋል። ድርጅቶቹም ጸረ ዴሞክራሲና ወንጀለኛ ድርጅቶች ስለሆኑ ፈርሰዋል። አዲስ አበባ ነሐሴ 6 1983 መለስ ዜናዊ የኢትዮጵያ የሽግግር መንግስት ፕሬዝዳንት። ስለ ሰላማዊ ሰልፍና ህዝባዊ ፖለቲካ ስብሰባ ስነ ስርዓት የወጣ አዋጅ ቁጥር 1983 የተወካዮች ምክር ቤት የሚከተለውን አውጇል። 1 አጭር ርዕስ። ይህ አዋጅ የሰላማዊ ሰልፍና የህዝባዊ ፖለቲካ ስብሰባ ስነ ስርዓት አዋጅ ቁጥር 1983 ተብሎ ሊጠቀስ ይችላል። 2 ትርጓሜ። የቃሉ አገባብ ሌላ ትርጉም የሚያሰጠው ካልሆነ በቀር በዚህ አዋጅ ውስጥ 1 ሰላማዊ ሰልፍ ማለት ብዙ ህዝብ በአደባባይ በመንገድ ወይም በሌላ ለሰላማዊ ሰልፍ ምቹ በሆነ ስፍራ የጦር መሳሪያ ሳይዙና የህብረተሰቡን ሰላም ሳያውኩ ሐሳባቸውን በንግግር በዘፈን መፈክርን በማሰማት ጽሑፍን በማንበብ ወዘተ በስርዓትና በይፋ የሚገልጹበት ሂደት ነው። 2 ህዝባዊ የፖለቲካ ስብሰባ ማለት ብዙ ህዝብ በቤት በግቢ በአደባባይ ወይም በሌላ ለስብሰባ ምቹ በሆነ ስፍራ የጦር መሳሪያ ሳይዙና የህብረተሰቡን ሰላም ሳያውኩ ካስፈለገ በድምጽ ማጉያ መሳሪያም ጭምር እየተጠቀሙ ፖለቲካዊና ፖለቲካ ነክ በሆኑ ጉዳዮች ላይ በይፋ ውይይት የሚያካሂዱበት ስብሰባ ነው። 3 ሰላማዊ ሰልፍና ህዝባዊ የፖለቲካ ስብሰባ ስለማድረግ። 1ኛ በኢትዮጵያ የሽግግር ወቅት ቻርተር አንቀጽ 1 እንደተረጋገጠው ማንኛውም ግለሰብ ሰላማዊ ሰልፍና ህዝባዊ የፖለቲካ ስብሰባ የማዘጋጀትና በእነዚሁ የመሳተፍ መብት አለው። 2 ማንኛውም ግለሰብ በዚህ አዋጅ አንቀጽ 3 ንዑስ አንቀጽ 1 የተደነገገው መብት በስራ ላይ የሚያውለው የሌሎችን ህጋዊ መብቶች በማይጋፋበት አኳኋን ይሆናል። 4 የማሳወቅ ግዴታ። 1 ሰላማዊ ሰልፍ ወይም ህዝባዊ የፖለቲካ ስብሰባ የሚያዘጋጅ ማንኛውም ግለሰብ፣ ቡድን ወይም ድርጅት የታሰበው ሰላማዊ ሰልፍ ወይም ህዝባዊ የፖለቲካ ስብሰባ ከሚካሄድበት ጊዜ ቢያንስ ከ48 ሰዓታት በፊት በጽሑፍ የማሳወቅ ግዴታ አለበት። 2 የማሳወቂያው ጽሑፍ ሰላማዊ ሰልፉ ወይም ህዝባዊ የፖለቲካ ስብሰባ በከተማ ከሆነ የሚደረገው ለከተማው አስተዳደር ጽሕፈት ቤት፣ ከከተማው ውጪ ከሆነ ለአውራጃ አስተዳደር ጽሕፈት ቤት ይሆናል። 5 የጽሑፉ ይዘት። 1 ሰላማዊ ሰልፍ ወይም ህዝባዊ የፖለቲካ ስብሰባ የሚያዘጋጅ ማንኛውም ግለሰብ፣ ቡድን ወይም ድርጅት በዚህ አዋጅ አንቀጽ 4 ለከተማው ወይም ለአውራጃው አስተዳደር ጽሕፈት ቤት የሚያቀርበው ጽሑፍ ከዚህ በታች የተዘረዘሩትን ነጥቦች የያዘ ይሆናል። ሀ የሰላማዊ ሰልፉ ወይም የህዝባዊ ፖለቲካ ስብሰባው ዓላማ። ለ ሰላማዊ ሰልፉ ወይም ህዝባዊ የፖለቲካ ስብሰባው የሚደረግበት ቦታ። ሰላማዊ ሰልፉ ከቦታ ቦታ የሚዘዋወር ከሆነም የሚተላለፍባቸው መንገዶችና አደባባዮች። ሀ ሰላማዊ ሰልፉ ወይም ህዝባዊ የፖለቲካ ስብሰባው የሚደረግበት ቀንና ሰዓት። መ ሰላማዊ ሰልፉ ወይም ህዝባዊ የፖለቲካ ስብሰባው የሚወስደው ጊዜ ግምትና የተሳታፊው ህዝብ ብዛትና ማንነት ግምት። ሰ ሰላማዊ ሰልፉ ወይም ህዝባዊ የፖለቲካ ስብሰባው በሚደረግበት ጊዜ ሰላምና ጸጥታን ለማስጠበቅ ከመንግስት የሚፈለገው እርዳታና ረ የሰላማዊ ሰልፉ ወይም የህዝባዊ የፖለቲካ ስብሰባ አደራጅ ግለሰብ ወይም ቡድን ሙሉ ስም፣ አድራሻና ፊርማ በድርጅት ስም የሚዘጋጅ ከሆነም የድርጅቱ የአመራር አካል ተወካዮች 3 ሰዎች ስም፣ አድራሻና ፊርማ። 6ኛ የከተማው ወይም የአውራጃው አስተዳደር ጽሕፈት ቤት ኃላፊነት። 1 የከተማው ወይም የአውራጃው አስተዳደር ጽሕፈት ቤት የሰላማዊ ሰልፍ ወይም የህዝባዊ የፖለቲካ ስብሰባ ጥያቄ በጽሑፍ ሲቀርብለት ሰላምን ከማስፈን ጸጥታን ከማስጠበቅና የህዝቡን ዕለታዊ ኑሮ እንዳይሰናከል ከማድረግ አንጻር አስፈላጊውን ዝግጅት ሁሉ የማድረግ ኃላፊነት አለበት። 2 የከተማው ወይም የአውራጃው አስተዳደር ጽሕፈት ቤት በዚህ አዋጅ አንቀጽ 6 ንዑስ አንቀጽ 1 የተመለከቱትን ሁኔታዎች በማገናዘብ ሰላማዊ ሰልፉ ወይም ህዝባዊ የፖለቲካ ስብሰባው በሌላ ጊዜ ወይም በሌላ ስፍራ ቢደረግ ይሻላል በሚል አስተያየት ካለው ምክንያቱም በመግለጽ ይህንኑ ጥያቄው በደረሰው በ12 ሰዓት ውስጥ በጽሑፍ ላዘጋጁ የማሳወቅ ኃላፊነት አለበት። ሆኖም
የከተማው ወይም የአውራጃው አስተዳደር ጽሕፈት ቤት ሰላማዊ ሰልፉ ምን ጊዜም በየትኛውም ቦታ ሊካሄድ አይችልም ማለት አይችልም። 7 የተከለሉ ስፍራዎች 1 ማናቸውም ሰላማዊ ሰልፍ ወይም ህዝባዊ የፖለቲካ ስብሰባ ከዚህ በታች በተዘረዘሩት ቦታዎች 100 ሜትር ርቀት ውስጥ ሊደረግ አይችልም። ሀ በኤምባሲዎችና ዓለም አቀፍ ድርጅቶች የሥራ ቦታና የመኖሪያ ቤት። ለ በቤተ ክርስቲያን በመስጊድና በመሳሰሉት የጸሎት ቦታዎች እንዲሁም በሆስፒታልና በመካነ መቃብር ዙሪያ። ሀ በኤሌክትሪክ ማመንጫዎች በግድቦችና በመሳሰሉት አደጋ ሊያስከትሉ በሚችሉ ቦታዎች ዙሪያና መ በገበያ ቀን ሰላማዊ ሰልፎችን ወይንም የህዝብ ስብሰባዎችን ለማስተናገድ አስቸጋሪ በሚሆኑ የገበያ ቦታዎች። 2 ማናቸውም ሰላማዊ ሰልፍ ወይም ህዝባዊ የፖለቲካ ስብሰባ በጦር ኃይሎች በጥበቃና የህዝብን ሰላምና ደህንነት በሚቆጣጠሩ የመንግስት የሥራ ክልሎች አካባቢ 500 ሜትር ርቀት ውስጥ ሊደረግ አይችልም። 8 የተከለከሉ ሁኔታዎች 1 ማናቸውም ሰላማዊ ሰልፍ ወይም ህዝባዊ የፖለቲካ ስብሰባ ሀ የዘር፣ የቀለም፣ የሃይማኖት፣ የጾታና የመሳሰሉትን የእኩልነት መብቶችን በሚጻረር ልዩነቶች በማድረግ ላይ የተመሰረተ ዓላማን፣ ለ በብሔር በብሔረሰብና በህዝቦች በዘረኝነት ላይ የተመሰረተ የጥላቻ ሉባልታንና ዘረኛ ጥርጣሬን ለማራመድና ለማነሳሳት አይፈቀድለትም። 2 የኢሰፓና የደህንነት አባላት የተወካዮች ምክር ቤቱ ሌላ ውሳኔ እስካልወሰነ ድረስ በማንኛውም የፖለቲካ እንቅስቃሴ እንዳይሳተፉ ታግደዋል። ድርጅቶቹም ጸረ ዴሞክራሲና ወንጀለኛ ድርጅቶች ስለሆኑ ፈርሰዋል። 9 ህጋዊ ተጠያቂነት የዚህን አዋጅ ድንጋጌዎች የጣሰ ወይም በዚህ አዋጅ አንቀጽ 8 ንዑስ አንቀጽ 1 እና 2 የተመለከቱትን ለመፈጸም ሙከራ ያደረገ ወይም የፈጸመ ግለሰብ፣ ቡድን ወይም የድርጅት ተጠሪ ወይም ተጠሪዎችና በሙከራው ወይም በድርጊቱ ተባባሪ የሆኑ ሁሉ ሊደርስ ይችል ለነበረው ወይም ለደረሰው ጥፋት በወንጀለኛ መቅጫ ህግ መሰረት ተጠያቂ ይሆናሉ። 10 የጸጥታ አስከባሪዎች ኃላፊነት የግለሰቦችን መብት ለማስከበር በግለሰቦች ላይ ሊደርስ የሚችል የአካልም ሆነ የንብረት ጉዳትና ጥፋት እንዲሁም በህብረተሰቡ ላይ ጉዳት እንዳይደርስ ለመጠበቅ የጸጥታ አስከባሪዎች በማናቸውም ሰላማዊ ሰልፍ ወይም ህዝባዊ የፖለቲካ ስብሰባ በመገኘት የህዝቡን መብት ሰላምና ደህንነት የማስከበር ኃላፊነት አለባቸው። 11 የተሻሩ ህጎች ይህንን አዋጅ የሚጻረር ማናቸውም ህግ፣ ደንብ፣ መመሪያና ውሳኔ ተፈጻሚነት አይኖረውም። 12 ህጉ የሚጸናበት ጊዜ ይህ አዋጅ በነጋሪት ጋዜጣ ታትሞ ከወጣበት ጊዜ ጀምሮ የጸና ይሆናል። አዲስ አበባ ነሐሴ 6 1983 መለስ ዜናዊ የኢትዮጵያ የሽግግር መንግስት ፕሬዝዳንት